Okay, hello everyone. Welcome back to Sync Academy. ይሄ የፋይናል ቪዲዮ ነው የሚሆነው የ12ኛ ክፍል ፈርስት ራውንድ የባዮሎጂ ኢንትራንስ ኤግዛም ኦልሞስት ከ81 እስከ 100 ያለው የመጨረሻው ፓርት ቪዲዮ ነው የሚሆነው። በተቻለ አቅም ላለማሰልቸት በአጭር ያልደረዘመ ቪዲዮ ለመጨረስ እሞክራለሁ። ስቴይ ቱንድ። ሶ ቀጥታ ወደ ኩዌስችኑ እንግባና ቢፎር ዛት ቼክ ሰብስክሪፕሽን ቼክ አድርጉ። ከዚህ በኋላም ሪኩዌስት በምታደርጉ ጥያቄ መሰረት ደግሞ የተለያየ ኢንትራንስ ኤግዛም፣ ፍሬሽማን ኮርስ፣ ስፔሲፊክ የሆነ ዲፓርትመንት ላይም ከገባችሁ ዲፓርትመንቶች እንዲህ እያለን በደንብ አብረን እንትን ለማድረግ እንሞክራለን። ጀስት ግን ዋን ዌይ ፊድባክ ሲስተም ብቻ እንዳይሆን እኛ ብቻ ወደ እናንተ ማድረግ ሳይሆን እናንተም እየተናገራችሁ ደግሞ በደንብ ኮሚኒኬት እያደረግን ፊድባክም የተቀበልን እያሻሻልን እንድንመጣ ኮመንት ሴክሽን ላይ የተሰማችን ኮመንት አድርጉ ፕሊዝ። እንዲብራራ የምትፈልጉት ነገር አሪፍ ነው እንቀጥልበትም ከሆነ ይሄን አስተካክልም ከሆነ ኮንስትራክቲቭ ያለው ጀጅመንትም በደንብ አክሰፕት እናደርጋለን። ሶ ፕሊዝ ኮመንት ዳውን ኢን ዲስክሪፕሽን ኮመንት አድርጉልን ከታች። ዲስክሪፕሽን ላይ ደግሞ የዌብሳይት እና የቴሌግራም ቻናል ሊንካችን አታች ለማድረግ እንሞክራለን። ይህንንም ሶርስ እንድታገኙ ይህን ማቴሪያልም እንድታገኙት ማለት ነው ፒዲኤፍ። ሶ ሌትስ ኮንቲኒው። ከ81ኛ ጥያቄ እንጀምርና ቢሄቪራል ኩዌስችን ነው። ስለ ቴሪቶሪ የሚያወራ ኩዌስችን ነው። ሜንሊ በዚህ ሴክሽን ላይ ስለ ቢሄቪየር፣ ስለ ባዮኬሚስትሪ፣ ፖፑሌሽን ጀነቲክስ የምናይ ይሆናል። 81ኛ ኩዌስችን ኦኬ which behavioral pattern represent territoriality ቴሪቶሪያሊቲን ቢሄቪየራል ፓተርን ሪፕሬዘንት የሚያደርገው የትኛው ነው የሚለው። ሶ ሰምታችሁም ከሆነ ወይ ደግሞ ሜንሊ ናሽናል ጂኦግራፊ በደንብ የምትከታተሉ አይነት ከሆናችሁ ብዙ ጊዜ ቴሪቶሪ ወይም ደግሞ ይሄ ባውንደሪ ፎርም ለማድረግ አኒማሎች የሚጠቀሙባቸው ዘዴዎች አሉ። ለምሳሌ እነዚህ ሃየር ፕሬዲተር የምንላቸው በሽንታቸው ማርክ ያደረጉና ያ ግዛት ይሄ ነው አይነት ቴሪቶሪ የምንለው ያ ነው። ስለዚህ ልክ እንደዛ ማርክ የማድረግ ነገር አለ። ሶ ሌትስ ሲ ለምሳሌ የመጀመሪያው ማርኪንግ ዳይሬክሽን ቱ ፉድ ዩዚንግ ፌርሞንስ። ኦኬ ይሄኛው ፌርሞንስ የሚባል ሆርሞንን በመጠቀም ምግብ ወይም ደግሞ የፉድ ዳይሬክሽን ወደዚህ አቅጣጫ ነው ብሎ ማሳየት ቴሪቶሪ አይደለም። ሜንሊ እነዚህ ለምሳሌ ያክል ቤስት ኤግዛምፕል የሚሆነው ለእነዚህ ንቦች ናቸው። ንቦች ኔክታር ኤሪያ ወይም ደግሞ ፍላወር በጣም የሚበዛበትን ኔክታር ኤሪያ ላይ የተለያየ ሄርሞን ወይ ዋግል ዳንስ የሚባል አላቸው። ያን ዳንስ በመጠቀም ሌሎችም ቢዎች እየመጡ ከዛ ኔክታር እንዲወስዱ ይነግሯቸዋል ማለት ይሄ ቴሪቶሪቲን የሚያሳይ አይደለም። ሁለተኛ ላይ ስንመጣ አትራክቲንግ ሜት ትሩ ኢላቦሬት ዲስፕሌይ። ኦኬ የተለያዩ ሜቶችን አትራክት ማድረግ ሜንሊ ወፎች ላይ የተለያዩ የምናያቸው ዳንሶች ምናምን እነዚህ ሜቶችን አትራክት የምናደርገው ሜንሊ ፎር ሪፕሮዳክሽን ፐርፐስ ነው እንጂ ቴሪቶሪ አይደለም፣ ስለ ግዛት አይደለም። ሌላኛው ዲቪዥን ኦፍ ሌበር ዊዝን ኮሎኒ አጌን ይሄም ያንን ኢንዲኬት አያደርግም። ይሄ ሜንሊ በአንቶች በቢዎች ወይም ደግሞ በንቦች ላይ የምናየው ነው። ይሄ ዲቪዥን ኦፍ ሌበር የምንለው ሰራተኛ ይኖራል፣ ጋርድ ይኖራል ምናምን ይሄም ያን አያሳይም። ባት ፓውንዲንግ ኦን ዘ ቸስት ኤንድ ታምፒንግ ዘ ግራውንድ ብዙ ጊዜ እነዚህ ጎሪላ አይገስ እነዚህ ጎሪላዎች ምናምን ላይ ደረቱ መምታት፣ መሬት መርገጥ ይሄ የትሬት ዲስፕላይ ምሳሌ ነው። which means territory ማለት አኒማል የራሱ እንደሆነ የሚቆጥረውን ኤሪያ ከሌሎች አኒማሎች ለመጠበቅ የሚያደርገው ቢሄቨር ነው። ብዙዎቹ በሽንት ማርክ ያደርጋሉ። ከዛ በኋላ ጎሪላ ደግሞ ደረቱን በመታትና መሬት በመርገጥ የትሬት ዲስፕላይ ምሳሌ ማድረጊያ ነው። ስለዚህ ዲ will be the answer. D is the answer. 82ኛ question sorry what is which statement is correct about pyruvate oxidation? ስለ pyruvate oxidation ትክክል የሆነው የትኛው ነው የሚለው። ስለዚህ ፓይሩቬት ሲባል በጭንቅላታችሁ ሊመጣ የሚገባው መጀመሪያ ከግላይኮላይሲስ ፕሮሰስ በኋላ ከክረብ ሳይክል በፊት በሁለቱ መካከል በግላይኮላይሲስ ፕሮሰስ እና በክረብ ሳይክል መካከል የሚከናወን ነው ሀፕን የሚያደርገው። የማለት ግሉኮዝ ከዛ ግላይኮላይሲስ ከዛ ፓይሩቬት ከዛ ሲታይል-ኮይ ወይም ደግሞ ክረብ ሳይክል አይደለ። ስለዚህ ፓይሩቬት በሁለቱ መካከል ነው የሚከናወነው። ትዝ የሚላችሁ ከሆነ ሜንሊ ዲካርቦክሲሌሽን ኦክሲዴሽን እና ፎርሜሽን ኦፍ አሲታይል-ኮይ በቃ ራስት ዲካርቦክሲሌሽን ይኖራል፣ ከዛ ኦክሲዴሽን ይኖራል፣ ፎርሜሽን ኦፍ አሲታይል-ኮይ ይኖራል ማለት ነው። ይሄ ነው ፓይሩቬት ኮኤ ሜንሊ ልታስታውሱ የሚገባው ዲቴይል የሆነ ይሄ አክቹሊ ትንሽ ኮምፕሌክስ ሊሆን የሚችል ነገር ስለሆነ ዲቴይል የሆነ በዚህ ስፔሲፊክ ቶፒክ ብቻ ይሄ ቪዲዮ ይሰራልን ብላችሁ ሪኩዌስት ካደረጋችሁ ግን በደንብ ኢላቦሬት ለማድረግ እንሞክራለን። ኦኬ the next question 83ኛ which statement is correct about bioremediation? ስለ bioremediation ትክክል የሆነው የትኛው? ይሄ አይ ቲንክ የመጀመሪያ question ላይ መጥቷል። የመጀመሪያ question የዚህኛው የፈርስት ራውንድ የመጀመሪያ questionም ስለ አንድ ሰውዬ
ባክቴሪያል ጄኔቲካሊ ኢንጂነርድ ስላደረገው ባክቴሪያ እና የተለያዩ ዌስት ፕሮዳክቶችን ዲግሬድ ማድረግ ስለሚችል ነገር ነው ባዮሬሚዲሽን። ቅድም እንዳልኳቸው ይሄ ባዮሬሚዲሽን የሚባለው ባዮሎጂካሊ ኢንጂነርድ ስለሆኑ ነገሮች በጣም ይሄኛው ዓመት ላይ ያስተዋልኩት ብዙ ጥያቄ የወጣበት ነው እና በደንብ ልታዩት ይገባል። በመጀመሪያ የዚህ ባዮሬሚዲሽን የሚለው ሀሳቡ ምንድን ነው መሰላችሁ? ባዮሬሚዲሽን ማለት ሊቪንግ ኦርጋኒዝሞችን በመጠቀም ፖሊታንት የምንላቸው ከኢንቫይሮንመንት ማስወገድ ወይም ቆሻሻ የምንላቸው ነገሮች ከኢንቫይሮንመንት ማስወገድ ወይም ዲቶክሲፋይ ማድረግ ማለት ነው። ስለዚህ እነዚህ ሊቪንግ ኦርጋኒዝሞችን በመጠቀም ስንል እነማን ናቸው? ሊቪንግ ኦርጋኒዝሞች ኢት ኩድ ቢ ባክቴሪያ፣ ኢት ኩድ ቢ ፈንጋይ ኦር ኢት ኩድ ቢ ፕላንት። እነዚህን በመጠቀም ምን ማድረግ ነው? ኢንቫይሮንመንታል የሆኑ ፖሊታንቶችን ሬዲዩስ ማድረግ ሪሙቭ ማድረግ ማለት ነው። ስለዚህ ኢትስ ሜንሊ አባውት ዲቶክሲፊኬሽን ዲግራዴሽን ኦፍ ፖሊታንት ዩዚንግ ሊቪንግ ኦርጋኒዝም። ስለዚህ ነው የሚያወራው ማለት ነው። 84ኛ question which enzyme catalyze the joining of two molecules using hydrolysis of the ATP? ATPን ምን በማድረግ ሃይድሮላይዝ በማድረግ ATPን በመጠቀም ምንም ያደርገው ሁለት ሞለኪውሎችን ምንም ያደርገው ጆይን የሚያደርገው ወይም የሚያገናኘው የትኛው ኢንዛይም ነው? ሁሉንም ኢንዛይሞች ለማድረግ ነው። በመጀመሪያ አስታውሷቸው ፕሊዝ። ለምሳሌ እዚህ ጋር ምን አለ? ላይስ ኢንዛይም። ላይስ ማለት ሲጀመር ምን ማለት ነው? ላይሲስ ላይ ስንመጣ ላይሲስ ማለት መስበር፣ አፓርት ማድረግ። ስለዚህ ይሄ ስለ መስበር ነው የሚያወራው። ትራንስፈሬዝ ከተባለሳ አንድ ኮምፓውንድ ላይ ያለን ግሩፕ ወደ ሌላኛው ግሩፕ ምን ማድረግ? ማሸጋገር፣ ትራንስፈር ማድረግ ነው። እኛ የምንፈልገው ማለት ነው ላይጌዝ። ላይጌዝ ማለት ሜንሊ ቱ ሊንክ ወይም ቱ ጆይን ማገናኘት፣ ጆይን ማድረግ ማለት ነው። ሜንሊ ላይጌዝ ፕሮሰስ ላይ ሌላም ጆይን የምናደርግበት የኤንዛይም አይነት አለ። ግን ይሄኛው ላይጌዝ ፕሮሰስ ላይ ምን እንጠቀማለን? ኤቲፒ እንጠቀማለን። ስለዚህ ላይጌዝ ማለት ሁለት ሞለኪውሎችን አንድ ላይ የሚያገናኝ ኤንዛይም ነው። ብዙ ጊዜ ኤቲፒ የሚሰጠው ኤነርጂ ይጠቀማል ማለት ነው። ቤስት ኤግዛምፕል ዲኤንኤ ላይጌዝን ብንጠቀም እነዚህ የኦካዛኪ ፍራግመንቶችን እያገናኘ ዲኤንኤ ላይጌዝ ያንን እንዲሰጠን ያደርጋል ማለት ነው። እዚህ ጋር ኦካዛኪ ፍራግመንቶችን ዲኤንኤ ሪፕሊኬሽን ላይ እንዴት ጆይን እንደሚያደርግ ማየት እንችላለን ማለት ነው። ኦኬ ሌላኛው which health impact correctly describe amoebiasis and malaria respectively? የትኛው health impact ነው correctly describe የሚያደርገው ነው የሚለው። ሶሪ አይ ቲንክ እዚህ ጋር ዲስፕሌይ መሆን የነበረበት ነገር አለ ካልተሳሳትኩኝ። ያ አንድ ሚስ ያደረግነው ነገር አለ። ሶሪ ቴብል ነገር ዲስፕሌይ መሆን ነበረበት። በሌላኛው ሪከቨር ለማድረግ እንሞክራለን። ሶሪ ኦኬ 86ኛ during lifting a heavy object how does the muscle contract ነው የሚለው። በጣም ሄቪ የሆኑ ኦብጀክቶችን ስናነሳ ወይም ደግሞ ሊፍት ስናደርግ እንዴት ነው መስል ኮንትራክት የሚያደርገው ነው የሚለው። ሶ ለኮንትራክሽን ፕሮሰስ በመጀመሪያ ሲምፕሊፋይ ስናደርገው ነርቭ ኢምፐልሶቻችን ይላካሉ። ከዛ ካልሽየም ሪሊዝድ ይሆናል። ካልሽየም ትሮፒን ከሚባል የመስል ፓርት ጋር ጆይን ያደርጋል። ከዛ ትሮፖማይሲን የሚባለው ሙቭ እንድናደርግ ያደርጋል። ማዮሲን ባይንድ ያደርጋል ከአክቲን ጋር። ክሮስ ብሪጅ ሊንኬጅ ሳይክል ይኖራል። መስል ኮንትራክሽን ይፈጠራል። ይሄ ላርጅ ፒክቸሩ ነው። ግን ሜንሊ የካልሽየም ኢንፍሌክስ ማለት የካልሽየም መግባት ማለት ነው። ስለዚህ ካልሽየም ስቲሙሌት ያደርጋል ወይም ያነሳሳል ምንን? ክሮስ ብሪጅ ፎርሜሽን በማና ማን በአክቲን እና በማዮሲን መካከል ያንዲ ነው። ስለዚህ አክቲን እና ማዮሲን ሲገናኙ ኮንትራክት እናደርጋለን። ሲላቀቁሳ ሪላክስ እናደርጋለን የሚለውን አስቡ። ስለዚህ ኢትስ ሜንሊ ቢኮዝ ኦፍ ካልሽየም በካልሽየም ምክንያት ነው የሚለው። የካልሽየም ሀርት ኮንትራክሽን ላይም እንደዛ ነው። መስል ኮንትራክሽን ብቻ ሳይሆን ሀርትም መስል ናት። ግን አክቹዋሊ ሀርት ኮንትራክሽን ላይም ካልሽየም ኢንፍሌክስ አለ ማለት ነው። 87ኛው which statement is correct about the role of neurotransmitter? ስለ ኒውሮትራንስሚተር ኮሬክት የሆነው የትኛው ነው የሚለው። በመጀመሪያ what are neurotransmitter የሚለውን ዲፋይን ላድርግላችሁ። ኒውሮትራንስሚተር የሚላቸው ሜንሊ ኬሚካል ሜሴንጀሮች ናቸው። በማናም በኒውሮን የሚለቀቁ ኒውሮን ማለት ትንሿ የብሬን ክላስ የምንላት ናት። ፈንክሽናል ዩኒት ኦፍ ብሬን። ስለዚህ በእነሱ ኒውሮን የሚለቀቅ ኬሚካል ሜሴንጀር ኒውሮትራንስሚተር እንለዋለን። ስለዚህ ስለነሱ ትክክል ያልሆነ የትኛው ነው የሚለው እያንዳንዱን እያብራራ ነው እንሂድና ትክክል ያልሆነ ሜንሽን እናደርጋለን። የመጀመሪያው they provide synaptic transmission to block one way process። ሲናፕቲክ ትራንስሚሽንን ብሎክ ለማድረግ ዋን ዌይ ፕሮሰስ ነው ብሎክ የሚያደርጉት። ዋን ዌይ ፕሮሰስን ብሎክ ያደርጋሉ ነው ብሎክ ማድረግ። ይሄ አንድ ስፔሲፊክ አክሽናቸው ሊሆን ይችላል ነው እንጂ በዚህ መንገድ ነው የሚሰሩት አንልም። they enable the endocrine system to produce hormone ነው የሚለው። ኒውሮትራንስሚተር ኢንዶክራይን ሲስተምን ኢኔብል ያደርጋሉ ሆርሞኖችን ፕሮዲዩስ እንዲያደርጉ። ሆርሞናል ሲስተም አለ በራሱ ለብቻ ማለት ነው። ሆርሞናል ሲስተም አለ። ከዛ ደግሞ ኤንቲ ወይም ደግሞ ኒውሮትራንስሚተር ሲስተም አለ። ሜንሊ እነዚህ
በኒውሮን ሪሊዝ ስለሚደረጉ ከሆርሞን ጋር የሚያገናኛቸው ይሄ ሲስተም አይደለም። ኦኬ ሲ ላይ they enable the nervous system to stimulate target cell by secreting chemicals that's it በቃ እዚህ ሆርሞናል ሲስተም ሌላ ነው። እነዚህ ግን ኒውሮትራንስሚተር ግን የሚሰሩት የተለያዩ ኬሚካሎችን ሴክሬት በማድረግ እና ኒውሮትራንስሚተር ስንል እና አሲታይል ኮሊን እነዚህ ኢነብል በማድረግ ስቲሙሌት የሚያደርግ ስለዚህ the only ኒውሮትራንስሚተር ከተባለ they work by secreting chemical የሚለውን ትይዙታላችሁ ማለት ነው። ኦኬ which one describe a population ዲስክራይብ የሚያደርገው የትኛው ነው የሚለው እሺ በመጀመሪያ ፖፑሌሽን ሶስት ነገሮች ሊኖሩት ይገባል። የመጀመሪያው the same species ተመሳሳይ ሆነ ዝርያ ከዛ in the same geographical area በተመሳሳይ ቦታ ከዛ በኋላ at the same time በቃ ሶስቱ ነገሮች ካለ that's the population is the same species in the same geographic area at the same time ማለት ነው that's it በቃ ስለዚህ ይሄንን group of interbreeding organism of the same species in the same area at the same time ሶስቱ ነገሮች ካለው ስለዚህ ፖፑሌሽን ማለት ተመሳሳይ ስፒሺስ የሆኑ ኦርጋኒዝሞች በአንድ ኤሪያ ውስጥ በአንድ ታይም የሚኖሩና ኢንተርብሪድ ማድረግ የሚችሉ ቡድኖች ናቸው። ስለዚህ ይሄ ፖፑሌሽን በደንብ ፉሊ ዲስክራይብ ማድረግ የሚችለው ስቴትመንት ሲ ነው ማለት ነው። ሲ ነው። ኦኬ 89ኛ question ስለ ታይፕ ኦፍ ጆይንት ነው። አጌን እዚህ ጋር በጣም ከይቅርታ ጋር ዲስፕሌይ ያልተደረገ ቴብል አለ ስለ ኮንዳይለን ፒቨት እና ሂንጅ ጆይንት ሜቢ እነዚህ ግራፊካል ነገር የሚፈልጉትን ለብቻ ዲስፕሌይ ለማድረግ እንሞክራለን። የጎደለው ነገር ስላለ ነው። ሶሪ ይችኛዋን ዲያግራም ገብታለች። ኦኬ 90 ጥያቄ question number 90 a human ear diagram point level 1 እዚህ ጋር level 1 ብለን ተዝካላችሁ። ኦኬ ሜቢ ይሄን ቪዲዮ የተከታተላችሁ ከሆነ የመጣችሁ the first part ቪዲዮ ላይ there is a ፒና የምንለው ይሄ ነው የሚሰበስብልን ማለት ነው። ከዛ በኋላ ምን አለ በኢር ካናል ይገባል። ከዛ ኢር ድራም አለ። ከዛ በኦቫል ዊንዶ አልፎ እነዚህ ሶስት ቦኖች ይሄኛው ከዛ ይሄኛው ኦሲክል ቦኖች አሉ። ከዛ በኋላ ደግሞ ማን እናገኛለን ያለው ሴሚናር ካናልስ የሚባሉ አሉ። እነዚህ ፍሉዱ ቫይብሬት እንዲያደርግ ያደርጋሉ። ኦሲክሎች ቫይብሬት ሲያደርጉ እዚህ ውስጥ ያለው ሴሚ ሰርኩላር ካናል ላይ ያለው ፍሉድ ቫይብሬት እንዲያደርግ ያደርጋል። ከዛ በኋላ በማን በኦዲተሪ ነርቭ አማካኝነት ወደ ብሬን ይሄድና ኢንተርፕሬት ይደረጋል። ስለዚህ ያን ሰው ስም ስጠራ በእንደዚህ አይነት መንገድ ነው የሚሰራው። ይሄ ይሰበስባል ፒና። ከዛ በኋላ እንደዚህ ይሄ ፕሮሰስ ትዝ ካላችሁ ፓርት 1 ቪዲዮን ተከታትላችሁ ከመጣችሁ እዚህ ጋር ፒክቸር እዚህ ጋር ስላገኘሁት ነው። እኔ 9ኛ ጥያቄ ምንድነው የሚለው 90 ጥያቄ question number 90 a human ear diagram parts point level 1 አንድ ላይ ፖይንት አድርጓል እና to the canal leading to the pinna inward ወደ ፒና ኢንዋርድ የሚያደርገው ወይም ከፒና መጥቶ ወደዚህ የሚገባ ካናል ይሄ ስሙ ማን ነው የሚለው that's nice question ስለዚህ ይሄ ሜንሊ ምን ብለን ነው የምንጠራው ኦዲተሪ ፒና አለ ኦዲተሪ ካናል አለ ከዛ ማን አለ ኢር ድረም ከዛ በኋላ ሴሚ ሰርኩላር ካናል ወደ ተናግሮናል ከዛ በኋላ ምን አለ ኦሲክል ቦኖች አሉ ማለት ነው ስለዚህ ይሄንን መናገር ያስፈልጋል ኦኬ ኦዲተሪ ካናል ነው የሚባለው ሌላም ስም አለው ኤክስተርናል ኦዲተሪ ካናል ወይም ደግሞ ሚያተስ ይባላል ከ2 እስከ 2.5 ሴንቲሜትር ያለ ርቀትን የሚይዝ ነው ማለት ነው ኦኬ 91 question 91ኛ question a hemophilic man has a children with non-carrier woman their son marries a carrier female and what is the probability of hemophilic daughter from the son family ነው የሚለው ይሄን በፑኔት ስኩዌር የሚሰራ question ነው again recessive allele ነው የሚለው በደንብ አይተናል ግን ደግሞ ይሄን ሎጂካሊ መመለስ ስለምትችሉት በደንብ ላስረዳችሁ sorry አሁን ሄሞፊሊክ ማን አለ ሄሞፊሊክ ማን ከዛ ነን ካሪየር ከሆነች ውመን ጋር ምንም አይነት እንትን የላትም ነን ካሪየር ናት አንደርሰን ሜሪስ ኤ ካሪየር ከዛ ደግሞ ልጃቸው ካሪየር የሆነ ፊሜል አገባ ነው what is the probability of hemophilic daughter from the son family አሁን አስበው በመጀመሪያ እዚህ ጋር ሄሞፊሊክ ማን እና ምንም ካሪየር ያልሆነች which means recessive የሆነ አሊል ያላት ሴትና ሄሞፊሊክ ማን ልጅ ወለዱ ከዛ ይሄ ልጅ ነው ደግሞ ሌላ ካሪየር የሆነች ፊሜል አግብቶ ከዛ በኋላ ደግሞ ሄሞፊሊክ ዶተር ከልጁ የመወለድ ፕሮባቢሊቲው ስንት ነው ብለ ተጠይቀነው ማለት ነው በመጀመሪያ ማወቅ ያለባችሁ ፋዘሩ ሄሞፊሊክ ኤክስ ቢሆንም ሬሴሲቭ ዋይ ክሮሞዞም ስላለው ከአባቱ ሶኑ ምን አይኖረውም ማለት ነው ይሄ ሄሞፊሊክ የመሆን ድል አይኖረውም ለምን በመጀመሪያ ኤክስ ሊንክድ ሬሴሲቭ ላይ ፋዘር
ኤክስኤች ዋይ ነው የሚሆነው። ማዘር ደግሞ ኤክስኤክስ ነው የምትሆነው ሪሲሲቭ ስላልሆነች ማለት ነው። ስለዚህ ዴርሶን ሪሲቭ የሚያደርገው ከእናቱ ኤክስን ከአባቱ ዋይን ስለሆነ ይሄንን አያገኘውም፣ ሄሞፊሊክ አይሆንም ማለት ነው። ስለዚህ ልጁ ሄሞፊሊክ ካልሆነ የሚያገባት እንኳን ምን ብትሆን ኬሪየር እንኳን ብትሆን እነሱ የሚወልዱት ልጅ ፕሮባብሊ ምንድን ነው የሚሆነው ማለት ነው። ፕሮባብሊ ሄሞፊሊክ ዶተር የመውለድ እድላቸው ኦልሞስት 0% ነው። ፕሮባቢሊቲ ኦፍ ሄሞፊሊክ ዶተር 0 ነው። ስለዚህ ሄሞፊሊክ ኤክስ ሊንክድ ሪሴሲቭ ነው። ፋዘሩ ሄሞፊሊክ ቢሆንም ሰን ወይም ደግሞ ወንድ ልጅ ከፋዘሩ ኤክስን ሳይሆን ዋይን ነው የሚወስደው። ይሄ ደግሞ ሄሞፊሊያ ደግሞ ኤክስ ሊንክድ ሪሴሲቭ ነው፣ ዋይ ላይ አይደለም። ስለዚህ ዋይን ስለሆነ ከአባቱ የሚወስደው ከእናቱ ደግሞ ኤክስን ስለሆነ የሚወስደው ልጁ ምንም አይነት ሄሞፊሊያ አሌል የለውም፣ ከአባቱ አልወረሰም። ስለዚህ ሴት ልጅ ሲወልድ እሱ ደግሞ እንደገና የሚሰጣት ኤክስ ክሮሞዞም ስለሆነ ከሷም የምትወልደው ልጅ 0% ነው የሚሆነው ማለት ነው። የመያዝ እንትን ነው። ኦኬ ዊች ሳይንቲፊክ ኔም ኢዝ ፕሮፐርሊ ሪትን ነው የሚለው ጤፍ ኤርጎት ስቴፍ። ኦኬ ትክክለኛ የተጻፈ ሐሳቡ አክቹሊ አሁን እናንተ እንደ ተማሪ እንድትሸመድዱት አይደለም፣ ስሙን ሸምዳችሁ እንድትይዙት አይደለም። የሁሉም ትክክለኛ ነው ስማቸው፣ አጻጻፉ ነው ፕሮፐርሊ ሪትን የሆነ የትኛው ነው ነው። እንደምናውቀው ምን መሆን አለበት? ጂኒየስ ኔም ከዛ ስፔሺየስ ኔም አለ አይደለ? ጂኒየስ ስፔሺየስ ኔም ጄስ ብላችሁ ያዙትና ጂኒየስ ከዛ ስፔሺየስ። ሐሳቡ ምንድነው? ጂኒየስ ኔም በምንድነው መጻፍ ያለበት? በካፒታል ሌተር። ስፔሺየስ ኔም በሎወር ኬዝ ሌተር። ዘ ሆል ኔም ኢታላይዝድ መሆን አለበት ወይም ኢታላይዝድ መሆን አለበት ማለት ነው። አሁን ከዚህ ትክክል የሆነ የትኛው ነው ማለት ነው? እዚህ ጋር ስታዩት ይሄ ሁለቱም ስሞል ሆነ፣ ይሄኛው ደግሞ ቀያየረው። ስለዚህ ጂኒየስ በካፒታል ያኛው በስሞል ሜዝ ወይም እዚያ ሜዝ ተብሎ የተጻፈው ባይኖሚያል ኖሜንክሌቸር ላይ በደንብ የተማርነው ነው ማለት ነው። ኦኬ 93ኛ ጥያቄ which blood vessels carry blood into and away from the kidney? ኦኬ carry blood into and away from the kidney የሚይዝ የትኛው ነው? ይሄ again ምን አይነት ጥያቄ መሰላችሁ? እያንዳንዳቸው የብለድን የሚያቀርቡና ከዛ በኋላ ደግሞ which means oxygenated የሆነ ብለድን ለኦርጋን የሚያቀርቡና ከዛ ኦርጋኑ ከተጠቀሙ በኋላ ደግሞ ዲኦክሲጅኔትድ የሆነ ብለድን ከኦርጋኑ የሚወስዱ የደም ስሮች ስም አላቸው። ለኪድኒ ደግሞ የራሱ የሆነ ስም አለው ነው ዳስት። ለምሳሌ አሁን እዚህ ጋር ፕሪሊሚናሪ አርተሪ እና ቬን ካልን ፕሪሊሚናሪ አርተሪ ምን የተጣራ ብለድን ወደ ፕሪሊሚናሪ ከተባለ ስለ ላንግ ነው እያወራን ያለነው። ሄፓቲክ አርተሪ ከተባለ ደግሞ ስለ ሊቨር ነው እያወራን። ለሊቨር የተጣራ ብለድን የሚሰጠው ሄፓቲክ አርተሪ ነው። ሊቨር ከተጠቀመ በኋላ ደግሞ ዲኦክሲጅኔትድ የሆነ ወይም ያልተጣራን ብለድ ደግሞ ከሊቨር የሚወስዱ ደግሞ ሄፓቲክ ቬን ነው ማለት ነው። ስለዚህ ሄፓቲክ አርተሪ ሄፓቲክ ቬን ለሊቨር ነው። ኢሊያክ አርተሪ ኢሊያክ ቬን፣ ፕሪሊሚናሪ አርተሪ ፕሪሊሚናሪ ቬን። የኪድኒ ግን ማን ነው የምትባለው? ሬናል ሚስ ኢትሰልፍ ኪድኒ ማለት ነው። ኪድኒ ስለዚህ ሬናል ማለት ኪድኒ ማለት ነው። ሬናል አርተሪ ደግሞ ወደ ኪድኒ ያመጣል። ሬናል ቬን ደግሞ ከኪድኒ ወደ ሰርኩሌሽን ይመልሳል ማለት ነው። ስለዚህ እነዚህን ማወቅ ያስፈልጋል። ያንዳንዱን ኦርጋን ብትይዙት ይመረጣል። ለምሳሌ ያክል ለእንትና ለህርት ኮሮነሪ አርተሪ እና ኮሮነሪ ቬን ይባላሉ። ለአይ አለ ለእያንዳንዱ አለ እና ለእያንዳንዱ ኦርጋናችን ምንድን ነው የሚለው በደንብ ብታውቁት ይመረጣል። 94ኛ ጥያቄ seeds X has its cotyledon remaining between the soil during the germination and seed Y has its cotyledon pushed above the soil. What can you conclude about? I think he 9th grade እና 10th grade ላይ ተማርነ ነው። It's about epigelial እና hypogelial germination. Epigelial and hypogelial germination if you remember guys ኮቲሊደናቸው below the soil ከሆነ ሃይፖጂሊያል ጀርሚኔሽን እንላለን። ከዛ በኋላ ደግሞ ይሄ ኮቲሊደናቸው ደግሞ above the soil ሆኖ ከሆነ ጀርሚኔት ሲያደርጉ ኢፒጂሊያል ጀርሚኔሽን ይባላል ተብሎ ተምረናል ማለት ነው። ስለዚህ ሞኖኮት ቲፒካሊ ሞኖኮት የምንላቸው ብዙ ጊዜ ሃይፖጂሊያል ነው የሚሆኑት። ዳይኮቶች ደግሞ ብዙ ጊዜ ኢፒጂሊያል ነው የሚሆኑት። ሶሪ ማይ ፕሮናንሲዬሽናችን ትክክል ካልሆነ it's a long time በጣም ብዙ ጊዜ ነው ያልተማርኩት ኦልሬዲ እና 9th grade ነው ሰው just hypogelial maybe gilial or gilial g sound አለ። ኦኬ hypogelial ወይ ደግሞ epigelial እንላቸዋለን። ይሄንን በደንብ የገለጸው I think on the a ነው አይደል? x ነው ሞኖኮት የሚሆነው y ደግሞ ዳይኮት ነው የሚሆነው። ይሄኛው ቀያይሮታል። ስለዚህ ይሄንን እንድታስቡ ነው ማለት ነው። ብዙ ጊዜ ሞኖኮቶች ሃይፖጊሊያል ናቸው፣ ዳይኮቶች ኤፒጊሊያል ናቸው። ሃይፖጊሊያል ከተባለ ምንድነው የሚሆነው ምናምን የሚለው በደንብ ኮቲሊደኑ ከሶይል በታች ከቀረ ሃይፖጊሊያል ነው፣ ከሶይል በላይ ከወጣ ኤፒጊሊያል እንለዋለን ማለት ነው። ዳትስ በቃ እዚህ ይሄንን ያው ወደ 9ኛ ወደ 10ኛ ክፍል ያሉ ኮንሰፕቶችን ማየት እንደሚጠበቅብን ማሳያ ነው ማለት ነው። which statement is correct about founder effect? ስለ founder effect ትክክል የሆነው የትኛው ነው ነው የሚለው። በመጀመሪያ founder effect ምንድነው የሚለን ነው። founder effect ምንድነው የሚለው ፋውንደር ኢፌክት ማለት ከትልቅ ፖፑሌሽን ውስጥ ትንሽ ግሩፕ ወጥቶ አዲስ ፖፑሌሽን ሲመሰረት የሚከሰት ጄኔቲክ ድሪፍት ነው። ዳስ በቃ
ከትልቅ ፖፑሌሽን የወጣ ትንሽ ግሩፕ አዲስ ፖፑሌሽን ሲመሰረት የሚከሰት ጄኔቲክ ድሪፍት ፋውንደር ኢፌክት ይባላል ማለት ነው። ስለዚህ የመጀመሪያ ፋውንደሩ የኦሪጂናል ፖፑሌሽን ሁሉንም ጄኔቲክ ቫሪዬሽን ስለማይይዙ ጄኔቲክ ኮምፖዚሽናቸው ይለያያል። ስለዚህ any small colony established from subset of the original population is what we call founder effect. ፋውንደር የመጀመሪያው ብላችሁ አስቡትና የጄኔቲክ ድሪፍት ቲዮሪ ላይ ግን በጣም የታዘብኩት ነገር ፕሊስ በደንብ ኖት አድርጉትና ስለ ጄኔቲክ ኩዌስችን በጣም ብዙ አለ። ሶ በምን አይነት መንገድ ማንበብ እንዳለባቸው አይ ቲንክ ዳይሬክሽን ይሰጣቸዋል ማለት ነው። 96ኛ ጥያቄ which indigenous practice is correctly matched with the plant conservation? ስለ plant conservation correctly matched የሆነው indigenous practice የትኛው ነው የሚለው planting in graveyard preserving crop variety I think graveyard ማለት መቃብር ቦታ ማለት ነው። ስለዚህ መቃብር ቦታ ላይ ክሮፕ ቫራይቲን ፕሬዘርቭ ያደርጋል ተብሎ አይተከልም እኔ እስከማውቀው ድረስ ማለት ነው። ቢ ላይ ክሮፕ ሮቴሽን ወይም ደግሞ አፈራርቆ መዝራት የምንለው ፕሬዘርቭ ውዲ ፕላንቶችን ፕሬዘርቭ ያደርጋል። ውዲ ፕላንቶችን ሜንሊ ሳይሆን የሰብል ፕላንቶችን ነው ፕሮቴክት የሚያደርገው። ኦኬ ሲ ላይ ስንመጣ ፕሮቴክሽን ኢን ሴክሬድ ፕሌስ ፕሬዘርቪንግ ቬጅቴብል ነው የሚለው። ሴክሬድ ፕሌስ ሜንሊ ይሄ ከሃይማኖታዊ ነገሮች ጋር የተያያዘ ቦታ ማለት ነው። ይሄም አይ ቲንክ አይሆንም። አግሮፎረስትሪ ሜንቴን ጄኔቲክ በቃ አግሮፎረስትሪ የምንለው ትሪዎችን ወይም ዛፎችን ከሰብሎች ጋር ሰምታይምስ ከሊቭ ስቶክ ጋር አንድ ላይ ማድረግ ማለት ስለዚህ ትሪ ፕላስ ክሮፕ ፕላስ ሰምታይምስ ሊቭ ስቶክ ማለት ነው አግሮፎረስትሪ የምንለው which means አግሮፎረስትሪ ማለት ትሪ ክሮፕ እና በአንድ አግሪካልቸር ሲስተም ውስጥ ማጣመር ማለት ነው። ይሄ የተለያዩ ስፒሺስ እና ጄኔቲክ ዳይቨርሲቲ እንዲጠበቁ ያግዛል። ስለዚህ አግሮፎረስትሪ አግሪካልቸር አለ ከዛ ፎረስት አለ ማለት ነው። ስለዚህ ይሄ ጄኔቲክ ዳይቨርሲቲ እና ክሮፕ እንዲኖር ያደርጋል እንጂ በመቃብር ቦታ ላይ በሴክሬድ ፕሌስ ላይ ምናምን መትከላችን አይደለም። ስለዚህ ዲ ኢዝ አክቹዋሊ ዘ ኮሬክት አንሰር። 97ኛ question which part of the axial skeleton is correctly matched with its function? okay የትኛው axial skeleton ፓርታችን ነው ከፈንክሽኑ ጋር ኮሬክትሊ የተዛመደው የሚል question ነው ያለው። በመጀመሪያ እስቲ ስለ ስኬለተን ስናወራ ከስከል ብንጀምር ቨርተብሬት ኮለመን አለን፣ ሪብ አለን፣ ስተርነም አለን አይደለ? ሶ አሁን ሪብ ስንል የጎድን አጥንታችን ነው አይደለ? ሆልስ አፕ ዘ ሂውማን ቦዲ የጎድን አጥንት ነው የሚባለው አይ ቲንክ በክሲታር ኦር ሰምቲንግ አሁን በጣም ማውቃቸው በዛ ነው። በክሲታር በማይሆን የጎድን አጥንት የምንላት ፍላት የሆነች ቦን ናት እና ምንድነው በዋናነት ሳምባችንን እና ልባችንን የምትጠብቅ የቦን አይነት ናት። ብዙ ጊዜ ስኬለታል ሲስተም ፕሮቴክሽን ላይ በጣም አስተዋጽኦ አለው። ስካል ከተባለ ብሬናችንን የሚጠብቅ ነው። ስተርነም የምትባለዋ በሪቦቻችን በቀኝና በግራ ባሉ ሪቦቻችን መካከል ላይ ያለች ናት ወይም ብረስት ቦን ትባላለች። ብረስት ቦን ይሄም ሜንሊ ስታብላይዝ ለማድረግ ነው የምንጠቀማት። አምፕሊፋይ ሳውንድ አይገናኝም፣ ከሳውንድ ጋር የሚያገናኘው ነገር የለም። ሪቦቻችንም ሂማን ቦዲን አይሸከም። ሂማን ቦዲ ሜንሊ የሚሸከመው ስፓይናል ኮርድ ነው አይደለ? ወይ ስፓይናል ስፓይንሶች ናቸው በደንብ ወይም ደግሞ ቨርተብራል ኮለመን የምንለው ነው በዋናነት የሂውማን ቦዲን ሆልድ አደረገ ብለን ሜንሽን የምናደርገው የስኬለታል ሲስተም ያ ነው። ክራኒየም ወይም ደግሞ ስካል የሚባለው ግን ኢት አክቹዋሊ ፕሮቴክት ዘ ብሬን ቢዝ አር ኮሬክት አንሰር። አንዳንድ ጊዜ ስካል ይባላል፣ አንዳንድ ጊዜ ክራኒየም ይባላል። ብሬናችን የሚጠብቀው ወይም የራስ ቅል ማለት ነው። የራስ ቅል ሃዮይድ አይደለም፣ ሃዮይድ ቦን አይደለም ሀርታችንን ፕሮቴክት የሚያደርገው ሜንሊ ሪብ እና ስተርነም ሀርታችንንም ሳምባችንን የሚጠብቁ ናቸው ማለት ነው። ስለዚህ ክራኒየም የስካል ክፍል ሲሆን ብሬንን ከፊዚካል ኢንጁሪ ይጠብቃል። ሪብ ደግሞ ሀርትን እና ላንግን ቶራሲክ ኦርጋኖችን ይጠብቃል ማለት ነው። ስለዚህ ይሄንን ማወቅ ያስፈልጋል። ብዙ የማይገናኙ ነገሮች ስላሉ ቶሎ ዲስካርድ እያደረጋችሁ ቻንሳችሁን እንትን በሉት። ለምሳሌ የማይመስለውን ማጥፋት ከዛ ከኢና ከቢ ከሆነ አትሊስት የማግኘት ቻንሳችሁ 50% ሆናል። ከ25 ወደ 50% ያድጋል። ስለዚህ ቾይዞችን ዲስካርድ ማድረግ ልመዱ። ይሄ ጥያቄ ስትሰሩ ማለት ነው። 98ኛ question a bird wing, insect wing and mammal forelimb, what does the comparative anatomy reveal? የበርድ ዊንግ የኢንሴክት ዊንግ እና የማማል ፎሬሊምብ ኮምፓራቲቭ አናቶሚ ሪቪል የሚያደርገው ምንድነው ነው የሚለው ሴም ኢቮሉሽነሪ ኦሪጂን ያላቸው በመጀመሪያ ግን ደግሞ ዲፍረንት ፈንክሽን አላቸው። ኢቮሉሽነሪ ኦሪጂናቸው ተመሳሳይ ነው። ከዛ ግን ዴቨሎፕ ካደረጉ በኋላ እና ወደ ዲፍረንት ነገር ወደ ዊንግ ወደ ማማል ፎሬሊምብ ምናምን ከተቀየሩ በኋላ ግን ፈንክሽናቸው የተለያየ ነው። የበርድ ዊንግ ለመብረር ነው። የማማል ፎሬሊምብ ደግሞ ለምንድን ነው የሚሆነው? እቃዎችን ለማንሳት ለምናምን ነው የምንጠቀመው። ስለዚህ ይሄ የተለያየ ሆነ። ምን ማለት ነው? ይሄ አናሎጂ እንድታዩ ስለምፈልግ ነው። ይሄ ሆሞሎገስ ስትራክቸር ይባላል። ሆሞሎገስ ስትራክቸር ማለት ኮመን ኢቮሉሽነሪ ኦሪጂን ያላቸው ስትራክቸሮች ናቸው። ፈንክሽናቸው መጨረሻ ላይ ግን ይለያያል። ስለዚህ በርድ ዊንግ እና ማማል ፎሬሊምብ ለምሳሌ ኮመን የሆነ ቨርተብሬት አንሴስተር አላቸው። የቦን ስትራክቸራቸው ተመሳሳይ ነው። ሴም ኦሪጂን አላቸው። ፈንክሽናቸው ግን ቶታሊ ዲፍረንት ነው ማለት ነው። ይሄንን ማወቅ ያስፈልጋል።
ስለዚህ ዊንግስ ፎርሚንግ ሆሞሎገስ ስትራክቸር ነው የሚባሉት። homologous structures. I think የመጨረሻዎቹ ሁለት ጥያቄዎች ናቸው የቀሩን። Oh, 99ኛ okay. Which property of an enzyme is correctly matched with its description? የትኛው ኤንዛይም ነው የትኛው የኤንዛይም ፕሮፐርቲ ነው ከዲስክሪፕሽኑ ጋር እንትን ያለው ነው የሚለው። ኦኬ የኤንዛይም ፕሮፐርቲዎች ብዙ አሉ። መጀመሪያው ስፔሲፊሲቲ ነው። ስፔሲፊሲቲ የምንለው ስፔሲፊክ ነው ማለት ይሄ ሴንስ ለምሳሌ ላክቴዝ የሚባለው ኤንዛይም ብሬክዳውን የሚያደርገው ላክቶስን ብቻ ነው። ዳትስ ኢት። ሱክሮስን አምጥተህ ባይንድ ብታደርግ አይሰራም ማለት ነው። ስለዚህ ስፔሲፊክ ነው፣ ለአንዱ ብቻ ነው የሚሰራው ማለት ነው። ይሄ ካታላይዝ ዲፍረንት ሰብስትሬት የሚለው ትክክል አይደለም። ስፔሲፊክ የሆነ አንድ ሰብስትሬትን ነው ካታላይዝ የሚያደርገው አንድ ኤንዛይም። ስለዚህ ይሄ ስፔሲፊክሲቲ ይባላል። ሬጉሌሽን ላይ ስንመጣ ኮንትሮሊንግ አክቲቪቲ ባይ አክቲቬተርስ ኦር ኢንሂቢተርስ ነው የሚለው። this actually the correct ሬጉሌሽኑ ስንመለከት አክቲቪቲ ሬጉሌት ማድረግ ማለት መቆጣጠር ነው አይደለ? ስለዚህ አክቲቪቲውን ኮንትሮል ያደርጋል በአክቲቬተር እና በኢንሂቢተር ነው የሚለው። ኦፍ ኮርስ ሬጉሌሽን ኢዝ ይሄኛው ፕሮፐርቲ ኮሬክትሊ ማችድ ይሆናል ከዲስክሪፕሽኑ ጋር። ሪቨርሳቢሊቲ ላይ ስንመጣ ኤቢሊቲ ቱ ሪፔር ኢትሰልፍ ኖ አይደለም። ባዮካታሊካል ፕሮፐርቲ የምንለው ደግሞ ኤቢሊቲ ቱ ዲዞልቭ ኢን ዘ ሶልቨንት ሳይሆን ባዮሎጂካሊ ካታላይዝ ያደርጋል ነው ሀሳቡ ማለት። ስለዚህ የአክቲቬተር ኢንሂቢተር አሎስቴሪክ ሬጉሌሽን፣ ፊድባክ ኢንሂቢሽን፣ ኮቫለንት ሞዲፊኬሽን የሚባሉት እነዚህ ናቸው። ሬጉሌሽን ሲስተም ሬጉሌት የሚደረጉ በዚህ ሲስተም ነው፣ በአክቲቬተር በኢንሂቢተር። ያው አክቲቬተር በኢንሂቢተር በአሎስቴሪክ ሬጉሌሽን በፊድባክ ኢንሂቢሽን በኮቫለንት ሞዲፊኬሽን ሬጉሌት ይደረጋል። ስለዚህ ይሄ ፕሮፐርቲው ኮሬክትሊ ማች ሆኗል ማለት ነው። ኦኬ ስለዚህ ይሄን ማየት ያስፈልጋል። የመጨረሻው ጥያቄ which best describe the outcome of meiosis in human cell? በሂውማን ሴል ላይ ማዮሲስ ፕሮሰስ ሲከናወን ቤስት ዲስክራይብ የሚያደርገው አውትካም የትኛው ነው የሚለው። በሂውማን ሴል ላይ ማዮሲስ ፕሮሰስ ከተከናወነ በኋላ አውትካሙ ምንድን ነው? ሁሌ ማስታወሱ ኢን ሂውማን ሴል ከተባለ ማዮሲስ ከተባለ there will be 4 haploid daughter cell and each እያንዳንዱ half chromosome number ያላቸው 4 haploid daughter cell ነው የሚመረተው ማለት ነው። ሚዮሲስ ነው። ስለዚህ ምንድነው የሚሆነው? ኖርማል ቦዲ ሴላችን ስንት ነው? 46 ክሮሞዞም ቱ ኤን አይደል? አፍተር ማዮሲስ ኤን ብቻ ይሆናል 23 ይሆናል፣ ለሁለት ማካፈል ማለት ነው። ስለዚህ ማዮሲስ ፕሮዲዩስ ሲሆን 4 ሃይፕሎይድ ሴሎች 23 ክሮሞዞም ያላቸው ይሆናሉ። በማዮሲስ 1 እና በማዮሲስ 2 ከተከናወኑ በኋላ 4 ጄኔቲካሊ ዲፈረንት የሆኑ ሃይፕሎይድ ሴሎች ናቸው የሚፈጠሩት ማለት ነው። ስለዚህ ይሄንን ማወቅ ያስፈልጋል። ኦኬ ጋይስ በጣም ብዙ መንገድ ነው የመጣው። this actually the end and congratulations በመጀመሪያ የመጀመሪያው የባዮሎጂ ፈርስት ራውንድ 2018 ኢንትራንስ ኤግዛሚኔሽን question already ሰርተን ጨርሰናል። በ5 ፓርት ቪዲዮ ሳይ ፕሮሚስ እንዳደረኩት ከሴል እስከ ጄኔቲክስ፣ ስለ ሂውማን ፊዚዮሎጂ፣ ስለ ኢኮሎጂ፣ ስለ ኢቮሉሽን፣ ባዮቴክኖሎጂ ላይ ሜንሊ ማይክሮባዮሎጂ፣ ሪፕሮዳክሽን ላይ ሁሉም አለ። እኔ የምመክራችሁ ሁሉንም አንሰር ሜሞራይዝ እንድታደርጉ አይደለም፣ ጀስት ኮንሰፕቱን አንደርስታንድ እንድታደርጉት ነው በደንብ መክራችሁ። በጣም ብዙ ነገር የሚነካካ ኢንትረስቲንግ የሆነ ኩዌስችን ነው። ደስ የሚል ቆይታ ነበረን እስካሁን። ከአንድ ጀምረን እስከ 100 ያሉ ጥያቄዎችን በፓርት ከፍለን ለማየት ሞክረናል። ፕሊዝ ኢፍ ዩ ጋይስ ሃቭ ኤኒ ኮመንት፣ ምንም አይነት ኮመንት ካላችሁ እንድታሰፍሩልን በኮመንት ሴክሽን እንድታሰፍሩልን ጠይቃችኋለሁ። ይሄንን ፒዲኤፍ ፋይል ደግሞ ረጋ ብላችሁ ከቪዲዮ በኋላም ማየት ለምትፈልጉ ልጆች ደግሞ ቴሌግራም ቻናል ላይ የምናስቀምጥ ይሆናል። ቴሌግራም ግሩፕ ላይ ደግሞ እጊን መነጋገር ወይ መጻፍ የምትችሉበትን ለማመቻቸት እንሞክራለን። ፕሊስ ኮሜንት አድርጉ። በቀጣይ የ2018 የትኛው ራውንድ ይሰራ፣ የትኛው ምን ሳብጀክት ይሰራ የሚለውንም ቹዝ አድርጉና በደንብ የምንሰራና የምናግዛችሁ ይሆናል ማለት ነው። ዌብሳይቶቻችንን ቪዚት አድርጉ። ቴሌግራም ቻናላችንን ጆይን አድርጉ። ይሄን ደግሞ ኮንቲኒየስሊ ቪዲዮ መልቀቅ ስንጀምር በኮሜንቱ መሰረት ደግሞ እያሻሻልን የሰራን ስንመጣ አዳዲስ ቪዲዮዎችን በቀላሉ እንድታገኙ ሰብስክራይብ እንድታደርጉ፣ ኖቲፊኬሽን ቤል እንድታበሩ ሪኩዌስት አደርጋለሁ። በጣም ደስ የሚል ቆይታ ነበር። if this video actually helps you, make sure you continue to follow Sync Academy for more educational content in entrance exam preparation, also for freshman course. ስለዚህ በጣም የተገደበም አይደለም። entrance exam preparation, for entrance exam preparation, course department mainly ደግሞ ከግቢ በኋላ ያሉ ነገሮችን በደንብ አሲስት ለማድረግ እና ተፈታኞችን ሜንሊ ተኮር ያደረገ ቪዲዮዎችን ስለምንሰራ Sync Academy ኤዱኬሽናል ኮንተንቶችን ስለምንለቅ በደንብ ሰፖርት ለማድረግ ሞክሩ። ፎሎ በማድረግ ልታግዙን ይገባል ማለት ነው። እስካሁን የባዮሎጂ ቪዲዮ እየሰራሁ የነበረው አብሬያችሁ የነበርኩት ሀና እኔ ነኝ። thank you for your attention. I hope you got some idea and some insights about this
round 1 12 entrance exam, and I hope you've got a good time. Thanks for your attention.